በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉዳውያን፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል በያላችሁበት ሰላም እላችኋለሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ከዕድሜያችን ላይ ይህችን ሰዓት ጨምሮ ይህንን ምስጋና ይህንን ጸሎት እንድንሰማ የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። ውድ ቤተሰቦቻችን እነሆ ዛሬ ሰኔ 21 የሚነበበውን የእመቤታችንን ቅድስት ድንግል ማርያም በዓልን በማስመልከት ይህን ስንክሳር እናነባለን። ውድ ቤተሰቦቻችን ቻናላችን እንደሚያሳየው አብዛኛውን ቪዲዮን የምትከታተሉ ሰብስክራይብ ያላደረጋችሁ ናችሁና ሰብስክራይብ እያደረጋችሁ እንድታበረታቱን በእግዚአብሔር ስም እንጠይቃለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 ቀን በዚህች ዕለት የአዳም የዘሩ ድህነት የተገኘባት አምላክን የወለደች እመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ባመኑ ከሰዎች ቤቶች በስተቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያን አልነበራቸውም። ስለዚህ ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራም። ነገር ግን የምንሰራውን እስከሚያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባዔ ይጾሙ ዘንድ ወደ ሃይማኖት የተመለሱትን አሕዛብ እዘዟቸው። እንደዚህም አዘዟቸው። በሱባዔው ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየአገራቸው ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንድታነጽ የፈቀድኩባት ናት። ይህን ብሎ በከተማው በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኑን ቦታና መሠረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኑቱ ሕንፃዋ እስከተፈጸመ ድረስ ደንጊያዎች በሐዋርያት እጅ ሲለመልሙ ነበር። ጌታችንም ንዋየ ቅድሳቷን፣ አልባሳቷን፣ መሠዊያዋን አዘጋጀ። ከዚህም በኋላ ጌታችን እጁን በጴጥሮስ ላይ ጭኖ በአራቱ ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያውያንና ምድራውያን መላእክት ሰዎችም 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑ ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋውንና ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣
በዚህች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ ዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያችን ቀን ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳርያው ሊቀ ጳጳስ በባስልዮስ ዘመን እንዲህ ሆነ። በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችንም በአንድ ባለጸጋ ዘንድ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ባለጸጋውን ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታችንን በደል ያቃልለት ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት በራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚህ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግል ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወዳመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያንም በታላቅ ደስታ መጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕላን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን የቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚህ ምሰሶዎች በታች የውሃ ምንጭን አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም የእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር 21 ቀን ነው። በዚያችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ የተሸፈነ ቅዱስ ባስልዮስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባቸው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜም ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባት እንደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋና
መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና። ይህንንም በዓል ለማድረግ የሚተጋ የተመሰገነ ይሁን። እርሷን ለመረጣትና ለወደዳት በሥጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለቤትኪ እንተ ቀደሳ በደሙ ማርያም ወልድኪ ዘመንክር በአርያሙ በእንቲአነ በልዮ ሰአሊተ ምህረትሙ ኢታማስን ግብረ እዴከ እንተ ለሃሎኩ ቀዲሙ ቦኑ ለከንቱ ኬንያ ይጻሙ። ሰኔ 21 የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ እመቤታችን ቅድስት ድንግል ማርያም፣ ሁለተኛ ቅድስት ቤተ ክርስቲያን፣ ሦስተኛ ቅዱሳን ሐዋርያት፣ አራተኛ ቅዱስ ጴጥሮስ ሊቀ ሐዋርያት፣ አምስተኛ ቅዱስ ጳውሎስና በርናባስ፣ ስድስተኛ ቅዱስ ቶማስ ሐዋርያ፣ ሰባተኛ ቅዱስ ባስልዮስ ዘቂሳርያ፣ ስምንተኛ ቅዱስ ጢሞቴዎስ፣ ዘጠነኛ አባ ከላዲዮስ ሊቀ ጳጳስ። ወርሃዊ በዓላት አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አቡነ አሮን ሶርያዊ፣ አባ መርትያኖስ ጻድቅ። በእነዚህ በቅዱሳን ጸሎት ይማረን ለዘላለሙ አሜን።